ወደ አቶ ቲቤሶ ሊድና እንግዲህ አዋጁ ላይ በርካታ ድንጋጌዎችን ቀጣይ ዝርዝር መመሪያ ይወጣላቸዋል ቀጣይ ደንቦች ይወጣላቸዋል ያለ ያስቀምጣል በክፍት ያደረገ ማለት ነው እነዚህ ዝርዝርና ደንቦች ከማውጣት አኳያ እንደ ሚኒስትሪ አሁን ያለንበት ደረጃና ዶክተር አስቻለውና ካርገውታል ሶ ደግሞ በቀጥታ የሚመለከተው በመሆኑ ምን ደረጃ ላይ ነው ያሉት ይሄ ህግ እንደ ዝቅተኛ መስፈርት ምን ማለት ነው እንደ ሚኒመም ስታንዳርድ ይሄ ምን ማለት ነው ባይት ሰልፍ ማንንም ሰው ያንን ነገር ይዞ ሊተገብረው ይችላል ለምንድነው አብዛኞቹ ነገሮች መርህን መደላደሉን ወይም ደግሞ ስራው አገልግሎቱ በምን አግባብ ይሰራሉ የሚሉበትን ነገሮች የሚያስቀምጥ ነው ይሄ በጣም የህጉን አወጣጥ ሂደት እንደው የሚያረዘመው እንዲህ አይነት ቀደም ከዶክተር ይልባቡርም ሲነሳ እንደነበረው ከግለሰቦች ዲግኒፋይድ ከሆነ ወይም ደግሞ ሰባዊ ክብርን በጠበቀ መንገድ አገልግሎትን በምን አግባብ ይሰጣል የሚለውን ነገር የሚደነግጉ ናቸው እንግዲህ አንድ ነገር እዚህ ጋር ማንሳት እንፈልገው በጤናው ዘርፍ ላይ ቀደም 661 የኤፍኤማካ ጋር በተያያዘ የነበረው አዋጅ የነበረው እንደተጠበቀ ሆኖ ከዛው ውጭ ግን አገልግሎቱን በተመለከተ ቀደም በመግቢያም ላይ ዶክተር አሰላም አስተውታል አልነበሩም ምናልባት አስፈጻሚ አካላትን የሚኒስትሩን ስልጣንና ተግባር ወይም የሚኒስትር መስሪያ ቤቱን ስልጣንና ተግባር የሚገልጹ ድንጋጌዎች ቢኖሩም አገልግሎቱ ግን ምንድነው የሚመስለው እነዚህ ነገሮች አለመኖራቸው ወደዚህኛው ጥያቄ ጋር እንዴት ይገናኛል ኢንፎርሰብል መሆን መቻል አለበት አንድ ህግ በሚወጣበት ጊዜ ምን ማለት ነው ተተግባሪ ማለት የማህበረሰቡን ጥቅም በምን መንገድ ማስጠበቅ ይችላል አገልግሎቱ ደግሞ ትራንስፓረንት ወይም ደግሞ ተገማች በሆነ መንገድ ስራዎችን እንዴት ይሰራሉ የሚለውን ነገር ህጉ ያስቀምጣል ማለት ነው ስለዚህ ከዛ አንፃር ይሄ እንደ ዝቅተኛ መስፈርት የሚወሰድ ሁለተኛ ነገር ደግሞ እያንዳንዱ ድንጋጌዎች ውጤታቸው የሚታወቅ ነው በእያንዳንዱ አንቀጾች ላይ ምንድነው ኤክስፔክትድ ጎልስ የሚለውን ነገር በማመላከት እንዲወጣ የተደረገበት መሆኑ በራሱ አዋጁ ራሱ በራሱ ለመተግበር በሚያስችል ደረጃ ነው ያለው ግን ስቲል ግን እንደምንገነዘበው ጤና በራሱ ተጠያቂነት በተሞላበት አግባብ ካልተሰራ ትንሽ አስቸጋሪ ነው በሰው ልጅ ላይ ህይወት ላይ ቀጥታ ውጤት ተጽዕኖ ያለው ስለሆነ ስለዚህ አብዛኞቹ ነገሮች ተጠያቂነትን በተሞላበት አግባብ መሰራት አለባቸው ይሄ ከየት ይጀምራል ከባለሙያው ሊጀምር ይችላል የጤና ተቋማቶቹን ስታንዳርዳይዝ ከማድረግ ሊሆን ይችላል ምን ማለት ነው በእነዚህ አዋጆች አሁን ተቋማቶች ምን አይነት ስታንዳርድ ሊኖራቸው ይገባል በተለይ ከኢንፌክሽን ፕሪቨንሽን ሊሆን ይችላል ያንዳንዱ የህክምና ፋሲሊቲዎች ሊያሟላቸው ከሚገባቸው ደረጃዎች ሊሆን ይችላሉ እነዛን በሙሉ በህግ ማቀፍ ካልተቀመጠ ዛሬ አንዱ ስታንዳርድ ነገ ሌላ ስታንዳርድ እየወጣ የተገልጋዩን ጥቅም ማስጠበቅ ስለማንችል ይሄ ደግሞ የዜጋውም ደግሞ መብት ስለሆነ አገልግሎት ከማግኘት መብቱ አንፃር መጠበቅ ያለባቸው ስለሆነ ይሄ የባለሙያዎችንም የተቋማቶችንም እንዲሁም ደግሞ በዚህ ዘርፍ ላይ ያሉ የፕራይቬትም የመንግስትንም ይሄ በሁሉም ላይ የሚተገበር ነው መንግስት ህጉን ያውጣው እንጂ የፕራይቬት ሴክተሩንም የሚያስተዳድር ወይም ገቨርን የሚያደርግ ነው ማለት ነው ስለዚህ ከዛ አቅባብ በርካታ ቀደም በስራ ባልደረባዬ እንደተነሳው የመመሪያ ዝግጅቶች እየተዘጋጁ ነው ያሉት እነዚህ እንግዲህ የመመሪያ ዝግጅቶች በራሳቸው በአብዛኛው አካውንታቢሊቲ ወይም ተጠያቂነት የሚፈጥሩ ናቸው ይሄ ምን ማለት ነው ስራዎች በወጣላቸው መስፈርት መሰረት ወይም ደግሞ በአገሪቷ በመትፈልገው የዜጎችን መብትና ጥቅም በሚያስከብር አግባብ መሆን አለበት የሚሉትን ነገሮች መሰረት በማድረግ እነዚህ ከቁጥጥሩም እንዲሁም ደግሞ አገልግሎቱን ማሰጣጥ አብሮ ተያይዞ ያሉ ነገሮች እየተሰሩ ናቸው ማለት ይቻላል እስኪ ወደ ዶክተር ኤልባቡር መለስ ልበልና ቀደም ሲል እንግዲህ በአገሪቱ ያለው የጤና አገልግሎት ላይ እንደ ሀገር ከምንሰጠው ይህ አዋጅ የከፍ ወዳለ ደረጃ ወይም ደግሞ አገልግሎታችን ከማሻሻል አንፃር የሚኖረው ፋይዳ በርከት ያለ ነው አዳዲስ ድንጋጌዎችንም እዛ ውስጥ አካቷል ቀደም ብሎ እንደገለጹ ነው የክትባት አገልግሎት እንደዚሁም ደግሞ አሁን ባለፈው ማህበራዊ ሚዲያ በስፋት ሲወራ የነበረው ከብሬን ዴዝ ጋር በተገናኘ ደግሞ ሲወራ ነበር በስፋትና እርሶም የህክምና ባለሙያዎች ናቸው ይሄ ብሬን ዴዝም በአዋጁ ላይ ክሊርሊ ዲክሌር ሆኗል ተጽፏልና ብሬን ዴዝ ስንል በህክምና ሙያ ምን ማለታችን ነው
ይህስ የብሬን ዴዝ ደግሞ ተፈጻሚ የሚሆነው በዚህ አዋጅ ላይ መቼ ነው የሚለውን አሁን ሚዲያዎች በስፋት የተዛባ ወሬ ያዛቡበታልና እሱ ላይ ትክክለኛ መረጃው አዋጅ ላይ የተቀመጠው ምንድነው የሚለውን እስቲ ያብራሩልን። ብዙ ጊዜ ኢትዮጵያ ላይ አንድ ሰው ሞቷል የሚባለው መቼ ነው የሚለውን ከዚህ በፊት አዋጅ ላይ የተደነገገ አለ። ሞቷል የሚባለው የልብና የሳምባ እንቅስቃሴ ሲቆም ነው፣ ላይመለስ ሲቆም ማለት ነው። ለዛ ሲሆን ሞቷል በሚል ነው ኦሬዲ የተቀመጠው። ግን እኛ ሳይንቲፊካሊ እንደምናውቀው የትኛውም ጤና ባለሙያ በትክክል ጭንቅላት በተለይ ብሬን ስቴሙ ከሞተ ያ ሰው አይተርፍም፣ አይመለስም። ስለዚህ ብሬን ዴዝ የሚባለው ኢሪቨርሲብል ሲዜሽንስ ኦፍ ብሬን አክቲቪቲ ኢንክሉዲንግ ብሬን ስቴም ነው የሚለው። ያ ማለት ላይመለስ የአእምሮ እንቅስቃሴ ሙሉ በሙሉ ሲቆም፣ በተለይ ብሬን ስቴም የሚባለው የታችኛው በጣም ልብና ሳምባን የሚቆጣጠረው ላይመለስ ሲሞት ማለት ነው። እና ብዙ ጊዜ አሁን አንተም እንዳነሳኸው ሶሻል ሚዲያ ላይ የሚሰራጩ ነገሮች አሉ። ብዙ ጊዜ አሁን የሚሰራጨው ነገር ቬጂቴቲቭ ስቴት የምንለው አለ። ለምሳሌ አንድ ሰው ጭንቅላቱ ንቃተ ህሊናው ምን ለካበት ሲስተም አለ። በሶስት ነገር ነው። አይ ሪስፖንስ የምንለው አለ፣ የአይን እንቅስቃሴ፣ ቨርባል የምንለው አለ፣ ድምጽ የማውጣት፣ ሶስተኛ ደግሞ ሞተር የሚባለው ደግሞ ሰውነትን የማንቀሳቀስ አለ። እነዚህ ሁሉንም የአይ ሪስፖንስ የሚባለው ከ4 ነው የሚያዘው፣ ቨርባል ከ5 ነው፣ ሞተር የሚባለው ደግሞ ከ6 ይያዛል። በአጠቃላይ 15 ነው። አንድ ሰው ንቁ ነው የምንለው 15 ከ15 ሲሆን ነው። አንድ ሰው ሞቷል የምንለው ደግሞ 3 ከ15 ሲያሟላ ነው። ሪስፖንሱ የአይን እንቅስቃሴ ሳይኖር ሲቀር 1 ነው የምንሰጠው። የድምጽም እንቅስቃሴ ሳይኖር ሲቀር 1 ነው የሚሰጠው። የሰውነት እንቅስቃሴ አካላዊ እንቅስቃሴ ሳይኖር ሲቀር ደግሞ 1 ይሰጣል። ስለዚህ ሞቷል የሚባለው 3 ሲሆን ነው ማለት ነው። ይሄ ብሬን ዴዝ የሚባለው ነገር ሳይንቲፊካሊ የራሱን የቻለ ክራይቴሪያዎች አሉ። አንደኛው የክሊኒካል ኢቫሉዌሽን የምንለው አለ፣ ጤና ባለሙያ መርምሮ የሚያገኘው። ሁለተኛ ደግሞ አንሲለሪ ቴስት የሚባሉ ቴስቶች ወይም ደግሞ ዲያግኖስቲክ የሚባሉ ሞዳሊቲዎች ናቸው። የክሊኒካሉን እንኳን ስናየው በዋናነት 3 ነገሮችን ነው ማረጋገጥ የሚያስፈልገው። አንደኛው የሰውን የኮንሺየስ የሚባለው ንቃትን ሙሉ በሙሉ አንኮንሺየስ ወይም ዲፕ ኮማ ውስጥ መሆን አለበት ማለት ወይም 3 ቅድም ያለው ምንም አይነት የአይን እንቅስቃሴ፣ የድምጽ እንቅስቃሴ፣ የአካላዊ እንቅስቃሴ ሳይኖር ሲቀር ማለት ነው። ሁለተኛው ደግሞ የብሬን ስቴም ሪፍሌክሶች አሉ። ሪፍሌክስ የምንለው ሰውነታችን የምንከላከልበት ተፈጥሯዊ ዘዴ ነው። ለምሳሌ አንድ ሰው እጁን እሳት ውስጥ ቢከት ወዳው ያወጣል። ይሄ በሪፍሌክስ ነው። አይን ውስጥ የሆነ ነገር ለመግባትን ብሊንክ እናደርጋለን። ስለዚህ የብሬን ስቴም ሪፍሌክስ የምንለው ይሄ ፓፒላሪ ሪፍሌክስ የሚባሉ አሉ፣ ኮርኒያ ሪፍሌክስ የሚባሉ አሉ፣ ኦክሎ ቬስቲቡላር፣ ኦክሎ ሴሬብራል የሚባሉ አሉ፣ ጋግ ሪፍሌክስ፣ ካፍ ሪፍሌክስ፣ ማአት ሪፍሌክሶች አሉ። እያንዳንዷ ሪፍሌክሶቹን ቼክ ማድረግ አለብን፣ እንደሌሉ ማረጋገጥ ያስፈልጋል ማለት ስለዚህ አብሰንስ ኦፍ ብሬን ስቴም ሪፍሌክስ ሁለተኛ ክራይቴሪያ ነው። ሶስተኛው ደግሞ አፒኒያ ቴስት የምንለዋል። ምንም አይነት ድጋፍ ሳይደረግ ማሽን ድጋፍ ሳይደረግ አንድ ሰው በራሱ መተንፈስ የማይችልበት ሁኔታ ሲሆን ማለት ነው። ብዙ ጊዜ ሰዎች የሚሸወዱት ማሽን ላይ ሲሆን ማሽን አንዳንዴ እንቅስቃሴ ስለሚያደርግና ሳምባንም ልብን ስለሚረዳ ልብና ሳምባ ሊንቀሳቀስ ይችላል። ስለዚህ ያ ሰው በራሱ የሚተነፍስ ሊመስለን ይችላል። ከማሽን ሲወጣ ግን ምንም አይነት መተንፈስ የማይችልበት ቴስት ነው ማለት ነው። ስለዚህ ይሄ አፒኒያ ቴስት እንዴት ነው ቼክ የምናደርገው? ብዙ ጊዜ ብሬን ዴዝን ዲያግኖስ የሚደረገው በጣም አስቸጋሪ የሚሆነው ማሽን ላይ ሲሆን ነው። በሽተኛው ሜካኒካል ቬንቲሌተር የሚባለው የልብና የሳምባን አክቲቪቲ ላይ ሰፖርት የሚያደርገው ማሽን ላይ ሲሆን ነው። ማሽን ላይ ሲሆን የልቡና የሳምባው በማሽኑ ምክንያት የሚንቀሳቀስ ስለሆነ ያ ሰው ያለ ይመስለናል። ስለዚህ አፒኒያ ቴስትን የምናደርገው ምንድነው? ከማሽን እናላቅቃለን ማለት ነው። ከማሽን ለ2 ደቂቃ አላቀን በ2 ደቂቃ ውስጥ ምንም አይነት ወደ ውስጥ የሚያስገባው ወደ ውጭ የሚገባው የብሪዚንግ ፓተርን ከሌለው አፒኒያ ቴስቱ ፖዚቲቭ ነው ብለን ዲክሌር ማድረግ እንችላለን ማለት ነው። ስለዚህ እነዚህ በክሊኒካል ኢቫሉዌሽን የሚታዩ ነገሮች ናቸው። ግን አንዳንዴ አሻሚ የሆኑ ነገሮች አሉ። አንደኛ ይሄ ነገር ዲያግኖስ የሚደረገው በአንድ ጤና ባለሙያ አእምሮ ጤና ስፔሻሊስት ኒውሮሰርጅን ወይም ደግሞ ክሪቲካል ኬር የሚሰጡት ስፔሻሊስቶች ናቸው ማየት ያለባቸው። እዛ ላይ ሞያ ያለው ኤክስፒሪየንስ ያለው በአንድ ጊዜም አይደለም። ቢያንስ አንዴ ታይቶ በ24 ሰዓት ደግሞ እንደገና ሁለተኛ መታየት ያስፈልጋል። እንደገና ሁለተኛው ደግሞ በአንድ ሐኪም ብቻ ማረጋገጥ የለብንም። 2 ሐኪሞች ለዚህ አንዳንድ ዓለም ሀገራት ላይ በ2 ሐኪም የሚደረጋገጥበት ሁኔታ አለ። አንዳንዱ ግን በ3 ነው። እኛውን እያሰብን ያለው ነው ሚኒመም በ3 ስፔሻሊስቶች መረጋገጥ አለበት ነው።
ሌላኛው አሁንም እንደዛ ሲሆን አሻሚ የሚሆኑ ነገሮች ይኖሩ ይችላሉ። እነዛ አሻሚዎቹን ደግሞ ክሊል ለማድረግ ኢኢጂ ቴስት የሚባል ነገር አለ። ኤሌክትሮ ሴፋሎግራፊ የሚባለው የብሬንን አክቲቪቲን ምን ለካበት ማሽን አለ። ያ ማሽን ላይ ብሬን እንቅስቃሴ ከሌለ ፍላት ይሆናል። ስለዚህ አንስለሪ ቴስት ላይ አንዱ በኢኢጂ ቼክ ማድረግ እንችላለን። ሌላኛው ደግሞ በብለድ ፍሎ ነው፣ ሴሬብሮ ቫስኩላር ፍሎ የሚባለው አለ። ያንን ስተዲ የምናደርግበት አለ። በተለያየ ስተዲ ማለት ነው፣ ሲቲ አንጂኦግራፊ፣ ራዲዮ ኒኩላይ፣ ሌሎቹንም ነገሮችን በመጠቀም ስተዲ የምናደርግበት ሁኔታ አለ። በዛን ሰዓት በተለይ ወደ ጭንቅላት የሚሄደው ይሄ የፍሰቱ ጉዳይ እሱም አፌክትድ ሲሆን የሚያሳየው ምልክቶች ይኖራሉ ማለት ነው። ስለዚህ እነዚህ ነገሮች ሞር ቴስት የሚያስፈልግበት ጊዜ ላይ ቴስት የሚደረግበት ሁኔታ ነው። ይሄንን ግን ለማድረግም ደግሞ ብሬን ዴዝን ዲክለር ለማድረግ መጀመሪያ ፕሪሪኩዊዚት ክራይቴሪያ የሚባሉ አሉ። አንደኛ የዚህኛው የሰው ንቃተ ህሊናው የቀነሰበትን ምክንያት በትክክል መታወቅ አለበት ይላል። ሁለተኛ ደግሞ የሰውየው ወይም የታካሚ የህመምተኛው ቫይታል ሳይን የሚባለው ቴምፕሬቸሩ፣ ደም ግፊቱ ኖርማል መሆን ያስፈልጋል። ሶስተኛ ደግሞ እንደዚህ አሻሚ ከሆኑ ነገሮች ኤክስክሉድ ማድረግ አለብን። ለምሳሌ አልኮል ኢንቶክሲኬሽን፣ በጣም ብዙ አልኮል ከሆነ ዲፕሬስ ያደርጋል፣ አሻሚ ነው። ሁለተኛ ደግሞ ሴዴቲቭ የሆኑ በጣም ብዙ ዲፕሬስ የሚያደርጉ መድኃኒቶች አሉ። በህክምና የሚሰጥ አንድ ሰው እንዳይወራጭ እንትን እንዳይል የምንሰጠው መድኃኒት አለ፣ ቶሎ እንዲያገግም ማለት ነው። ሲወራጭ ደግሞ የሚጎዳው ነገር ሊኖር ይችላል። ሰርጀሪ ሲሰራ አንዳንዴ ሴዴት እናደርጋለን ታካሚ። ስለዚህ እንደዚህ አይነት ሴዴት መውሰድ ሴዴሽን ሜዲኬሽን መውሰድ የለባቸውም። ሌላው ሃይፖተርሚያና ሌሎች ሜታቦሊክ ዲስኦርደሮቹንም ኤክስክሉድ ማድረግ ያስፈልጋል ማለት። ስለዚህ ይሄ ብሬን ዴዝ የሚባለው ነገር ሳይንቲፊክ ነው። በጣም ብዙ ነገሮች ናቸው የሚታዩት። ክሊኒካል የሚታይ ነገር አለ፣ በላቦራቶሪ የሚታዩ ነገሮች፣ በኢንቨስቲጌሽን የሚታዩ ነገሮች አሉ። ከዛ በፊትም ደግሞ በደንብ ቼክ መደረግ ያለበት ነገር አለ። እንደዚህም ደግሞ በ24 ሰዓት 2 ጊዜ በ3 ሐኪም ቼክ መደረግ አለበት ማለት ነው። ስለዚህ አንዱ በደንብ መታሰብ ያለበት የትኛውም ጤና ባለሙያ ሐኪም ስፔሻሊስት ማንም ሰው እሱ ጋር ሲመጣ እንዲድንለት ነው የሚፈልገው እንጂ እንዲሞትለት አይፈልግም፣ ህይወቱ እንዲጠፋ አይፈልግም። የሐኪምም የጤና ባለሙያ ዋና ትልቁ ቃል የገባ ነው ሰውን ለማከም ነው፣ አክመን ለማዳን ነው እንጂ ሰውን ለመግደል አይደለም። ስለዚህ አንዳንድ ማህበራዊ ሚዲያ ላይ የምታየው አሻሚ ነገር ቬጂቴቲቭ ከሚባሉ ጋር ሆኖ ያሻሙታል። ቬጂቴቲቭ ስቴት የምንለው ንቃተ ህሊናው ዝቅተኛ ሆኖ ለብዙ ጊዜ የሚቆይበት ማለት ነው። ያ ብሬን ዴዝ አይደለም። ወደ ዶክተር ተገኔ መለስ እንበልና ቀደም ሲል ዶክተር ኤልባቡር ባነሱት ጉዳይ ላይ በተለይ ይሄ በወቅቱ የአዋጅ እንደወጣ በማህበራዊ ሚዲያ በተለይ በስፋት ሲሰራጩ የነበሩት እርስዎ የሚመሩት ክፍልም ይህንን ለማስተካከል የተለያዩ እርምቶችን ሲወስድ የነበረው እነዚህ የተሳሳቱ መረጃዎችን ከማረም አኳያ አንደኛ፣ ሁለተኛ ደግሞ ማህበረሰቡ እነዚህ ሚዲያ መረጃዎቹ እንደወረደ ከመጠቀም አንጻር መቆጠብ ይኖርበታልና የእርስዎ ስራ ክፍል እንደ ባለሙያ ምን አይነት ምክር ነው ለማህበረሰቡ የሚያስተላልፉት? ይህንን የተሳሳቱ ዝንባሌዎችንና አስተሳሰቦችን ከማረም አንጻርስ እንደ ሚኒስትሪ ምን እየተሰራ ነው? የተዛቡ መረጃዎችን ለማረም ብዙ ስራዎችን እየሰራን እንገኛለን። አንደኛው ቅድም የተነሳው ነው። የጤና ባለሙያ ቃለ መሃላ ፈጽሞ የህብረተሰቡን ህይወት ለመታደግ ከበሽታ ለማዳን ቀን ሌሊት ሳይል ለበሽታ ተጋላጭም ጭምር ሆኖ ህይወቱንም ሰጥቶ አገልግሎት ይሰጣል። ይሄ በተለይም ደግሞ በኮቪድ-19 ጊዜ በተግባር የተረጋገጠ ባለሙያው ለህይወቱ እንኳን ሳይሳሳ አንዳንዶቹ ህይወቱንም እስከማጣት የደረሰበት ጊዜ መርሳት የለብንም። ይህን ቃለ መሃላ ፈጽሞ የህብረተሰቡን ህይወት ለመታደግና ለማዳን የሚሰራ የጤና ባለሙያን ህይወት እንዲገድል ይሰራል ማለት በራሱ ስህተት ነው፣ ከፍተኛ ስህተት ነው። ይሄንን የሚሰራው የሚያስፈጽመው ጤና ባለሙያ ነው፣ ሐኪም ነው። ቅድም በተገለጸው መሰረት ይሄንን ቃለ መሃላ ፈጽሞ ህይወት የሚታደግን ህይወትን የሚያድንን ጤና ባለሙያ ሐኪምን ህይወት ይገላል ማለት በራሱ ስህተት ነው ብለን እናምናለን። ጠንቅቆ ያቃል ማለት ነው። እንደ መንግስትም የህብረተሰባችንን ወግ የህብረተሰባችንን ባህል እምነት በደንብ ከህብረተሰብም እንደወጣን ጠንቅቀን እናቃለን። የኛ ህብረተሰብ አይደለም ፈውስ ለማግኘት ማሽን ላይ ያለን ነፍስ
ለአስከሬን እንኳን ያለውን ትልቅ ቦታ አክብሮት እናቃለን ጠንቅቀን እናቃለን ስለዚህ ማሽን ላይ ያለው ነፍስ እንዲድን ፈውስ እንዲያገኝ እስከ መጨረሻው ጤና ባለሙያዎቻችን ይሰራሉ ይሄን ህብረተሰባችን አምኖ መቀበልና ለዚህ አዋጅ ተፈጻሚነትም የራሱን ድርሻ ሊወጣ ይገባል እኛ እንደ ኮሙኒኬሽን እና ሚዲያ ላይ እንደምንሰራ አካላት ራሱ የአንጎል ሞት ማለት ምን ማለት ነው የሚል እውቀቱ ያላቸው ግንዛቤ ያላቸው እንደነ ዶክተር ኢሉባቦርን ጨምሮ ባለሙያዎች መጥቶ ማብራሪያ እንዲሰጡ በተለያዩ ሚዲያዎች ላይ ቀርቦ ማብራሪያዎችን እንዲሰጡና ትክክለኛው እውነተኛው መረጃ ለህብረተሰባችን እንዲያደርሱ እየሰራ ነው ያለ ነው በዚህ መልኩ ውጤትም አግኝተናል ብለን እናስባለን እስካሁን ሲያጋጥሙ የነበሩ ማነቆች ምንድናቸው ከዚህ ከአንጎል ሞት ጋር ተያይዞ ባለሙያዎች ተሞክሯቸውን ጭምር ሐኪሞች ያጋጠማቸውን ችግር ራሱ አንጎል ሞት ማለትስ ምን ማለት ነው የሚል ከዲፊኒሽኑ ጀምሮ በደንብ እንዲያብራሩና ህብረተሰባችን ግንዛቤ እንዲያገኙ ያደረግን ነው ያለነው ይሄንን አጠናክረን እንቀጥላለን በሌላ መልኩ ደግሞ የተዛቡ መረጃዎችም ከወጡም እንዲስተካከሉ እንዲታረሙ የህጎቻችን ምን ይላሉ መንግስት ለማን ነው የሚሰራው ጤና ባለሙያዎች ለማን ነው የሚሰሩት የሚለውን ሁሉን ያገናዘበ ትምህርት የሰጠን ነው የምንገኘው ውይይቶችም ይቀጥላሉ እንደምናፈሰው ህይወትን መግደል ሳይሆን ህይወትም የማዳን ማዕከል ያደረገ ነፍስን የማትረፍ ማዕከል ያደረገ አገልግሎት ሌሎች ቅድም ስነሳ እንደነበረው ይሄን አገልግሎት አጥቶ ደግሞ ህይወታቸው ሊያልፍ የሚችለውን የመታደግ ሁሉንም ያገናዘበ የህክምናና የህክምና አገልግሎት አሰጣጥን የማሳለጥና ያንን ከፍ ወዳለ ደረጃ ዓለም የደረሰበት ደረጃ እንዲደርስ የሚፈቅድ አዋጅ እንጂ የሚገድል በፍጹም እንዳልሆነ አሁንም ህብረተሰባችን እንዲገነዘበን ለማስታወስና ለማሳሰብ እፈልጋለሁ ወደ ዶክተር አስቻለው ልምጣና እንግዲህ ይሄ አዋጅ አዳዲስ ድንጋጌዎችን በግልጽ አስቀምጧል ቀደም ብሎ በተብራራው ልክ ከክትባት አኳያ እንደዚሁም ከብሬን ዴዝ አኳያ አዳዲስ ነገሮችን አስቀምጧል ግን ከሁሉም አንፃር ደግሞ አሁን የጤና ባለሙያዎችን ጥቅማ ጥቅም ለዘመናት የነበሩ ጥያቄዎችን ፈቷል አዋጅ እነዚህ የጤና ባለሙያዎችን ጥቅማ ጥቅም ከማስጠበቅ አኳያ እንደዚህ መብቶችን ከማሳየት አኳያ ያካተታቸው አዋጆች ምንድናቸው ተብሎ ነው የሚታሰበው በሁለት መንገድ ነው እንግዲህ አንዳንዱ ያው በቀጥታ መብት ተብሎ እዛ ላይ ለጤና ባለሙያዎች የተካተቱ ነገሮች አሉ ግን በአጠቃላይ ስናየው አዋጁ ለጤና ባለሙያው በጣም ተነቃቅቶ እንዲሰራ የሚያበረታታ ነው ምክንያቱም አዳዲስ ሙያዎች ወደ ስራ ውስጥ እንዲገቡ ኢንትሮዲዩስ ከተደረጉ በነዛ ሙያዎች ላይ ይማራል በነዛ አይነት ደረጃ ፕራክቲስ ያደርጋል አገልግሎት ይሰጣል በህግ ድጋፍ ያገኛል ስለዚህ በራሱ ለጤና ባለሙያ እንደ ጥሩ ማበረታቻ ተብሎ ነው የሚመስለው ለምሳሌ ብሬን ዴዝ የሚለው ነገር እንደ አንድ ባለሙያ በሙያው መሞቱን ያረጋገጠለትን ሰው ህክምና ፉታይል ማለት ጥቅም የሌለው ህክምና እያስቀጠሉ መስራት ሞራሊ በጣም ከባድ ነው ሁለተኛ ለዛ ቤተሰቦች እያወጣ ነው ለዛ ቤተሰብ እየጓጓ ነው የሚቀመጠው ለቀደም የተባለው ሌላ ሪሶርስም እየባከነ ነው ያለው በዚህ ሁኔታ ላይ መስራትን ከዓለም ከደረሰበት ሳይንሳዊ የሆነ ትርጓሜ አኳያ የማድረግ ማለት የጤና ባለሙያው እንዛነት የመስራት ነገሮችንም ያጎናጽፋልና እንደዚህ አይነት ጥቅሞችም አሉት በቀጥታ መብትን በተመለከተ ነገሮች ላይ ያሉት የጤና ባለሙያው ዝርዝሩ በደንብ እንዲወጣ ከፍ ብሎ ነው የተቀመጠው እዛ ላይ የጤና ባለሙያው መብቶች በደንብ በዝርዝሩ ይወጣሉ ተብሎ ተቀምጧል በዚህ ላይ ግን ካለው ዋንኛውና በጣም ይሄዋጅ ባለሙያውን ብቻ ሳይሆን ጤናው ሴክተር ላይ የሚሰራውን ሲቪል ሰርቫንት ጥሩ አድርጓል የሚባለው እንደምታውቀው ሸክላ ሰሪ በገል ይበላል እንደሚባለው ይሄን ሁሉ አገልግሎት በዚህ እውቀት ደረጃ በጣም በአስቸጋሪ ሁኔታ ያከመ የጤና ባለሙያው ራሱ ሲታመም ለምን ነበር የሚታከመው ይሄ ይታወቃል ያው ኦብቪየስሊ ሁላችንም
ወይ በቅርብ ሰዋችን ወይ በራሳችን የደረሰ ነገር ስለሆነ ማለት ነው። አሁን አንድ ትልቅ የሚባለው ስኬት አዋጅ አጎናጸፈው የጤና ባለሙያዎች የሶሻል ሄልዝ ኢንሹራንሱ መፈጸም ሲጀምር ኦሬዲ በአዋጅ ወጥቷል። አፈጻጸሙን ያው መንግስት እየጠበቀ ነው ያለው። ሲፈጸም ሌሎች ሲቪል ሰርቫንቶች በድርሻ መዋጮ አለው። ባለሙያ ሰራተኛ ያዋጣል፣ አሰሪውም ያዋጣል። የጤና ባለሙያው ግን ራሱ የሚሰጠው አገልግሎት ራሱ በሚሰራበት አገልግሎት ውስጥ የሚሰጥ አገልግሎት ስለሆነ የተከበረው የተወካዮች ምክር ቤትም ይሄንን በደንብ ተረድቶና ግንዛቤ ወስዶ በትልቅ ኃላፊነት በተሞላው መልኩ ከወሰነው ነገርና ሰራተኛው መብት ያጎናጸፈው የጤና ባለሙያው የኢንሹራንስ መዋጮ በሙሉ በመንግስት ይሸፈናል የሚለው በጣም ትልቅ መብት አኳያ ትልቅ ነገር ነው ተብሎ የሚታመን ነገር ነው። ይሄ ማለት በቀለል ባለ ቋንቋ ምን ማለት ነው? በኢንሹራንስ ከቨሬጅ ውስጥ የሚሰጡ አገልግሎቶችን በሙሉ በነጻ ያገኛል እንደማለት ነው። ምክንያቱም ምንም አያዋጣም ማይከፍልምም በዛ ፓኬጅ ውስጥ በኢንሹራንስ ፓኬጅ ውስጥ ያሉ አገልግሎቶችን ያገኛል። ይሄ አንድ ነው። ሁለተኛው እንግዲህ ሕክምና ሲሰራ ያው አዋጅም ስለሆነ ቁጥጥር የሚደረግበት ነገር ስለሆነ ያው የተለያዩ ስህተቶች ሊፈጠሩ ይችላሉ በተለያየ መንገድ እና ተገልጋይ ለደረሰበት ለተሰጠው አገልግሎት ቅሬታ ሊያቀርብ ይችላል። ይሄ በሚሆንበት ጊዜ ከዚህ በፊት የተለመደው አሰራር የነበረው በቀጥታ ከስራ ቦታው ላይ ከሚሰራበት ቦታ ላይ ክብሩን በሚነካ መልኩ ብዙ ባለሙያዎቻችን በካቴና እየታሰሩ ከነ ስራ ልብሳቸው ከነ ዩኒፎርማቸው ከስራ ቦታ ተመልሰው ከሚያገለግሉበት ተቋም በቁጥጥር ስር ያሉበት ጊዜ ብዙ ምናቀው ነው። አይጠይቁ አይደለም ባለሙያ መጠየቅ አለበት። ለሰራው ስራ ይጠይቃሉ። ህግ ነው ነጻ የሚያወጣው። ግን የሚያዝበትና የሚሄድበት መንገድ አግባብ አልነበረም። እምነትን የሚሸረሽር ሙያው እንዲጣላ የሚያደርግ ተመልሶ እንደገና አገልግሎቱን ለመስጠት እንኳን እንዳይደፍር የሚያደርግና ሁለተኛ በተገልጋዩም ዘንድ ታማኝነቱን የሚያሳጣ ነበር። አሁን አንዱ ከመብት አኳያ ክሊርሊ የተቀመጠው ነገር የጤና ባለሙያው በዛ መልክ ሊያዝ የሚችለው አሳማኝ የሆነ ትክክለኛ የሆነ ኢንቴንሽን ያለው ጥፋት ከሆነ ብቻ ነው የሚለው። ስለዚህ ይሄ በጣም ትልቅ ነገር ነው። ሌላኛው ከሰራተኛው አኳያ ከዚህ በፊት ቅሬታዎች ሲቀርቡ ባለሙያው ላይ በፌደራልና በክልል ደረጃ ነበር የጤና ባለሙያዎች የስነ ምግባር ኮሚቴዎች አሉት። አንድ የሚያጣራው ኮሚቴ ነው። ለሱንም ፓወር ከፍ አድርጎታል። ያው ትልቅ ነገር ነው። በራሱ በባለሙያውና በህብረተሰቡ ተወካዮች እንዲታይ መደረጉና በህግ ባለሙያው ትልቅ ነገር ነው። ምክንያቱም ዲቴይል የሆነ ቴክኒካል አናሊሲስ ስለሚፈልግ አሁን ግን አንድ ሰው ተከሶ ከሚሰራበት ቦታ ለጥያቄና መልስ ይመላለሳል፣ ይጉላላ ነበር ማለት ነው። ተገልጋዩም ይጉላላል፣ ባለሙያውም ይጉላላል። ክልል መሄድ አለበት ወይ አዲስ አበባ መጣ አለ። አሁን ግን እስከሚሰራበት የጤና ተቋም ድረስ እንዲቋቋም መብት ህጉ ደንግጓል። ስለዚህ ሰው በሚሰራበት ቦታ ላይ ስራው ላይ ያለ አላስፈላጊውን እንግልት ማንኛውም ሳይደርስበት ፍትህን ማግኘት ካጠፋ የሚማርበት የተበደለም የሚካስበት ሲስተም ዘጋ ተቀምጧል። ይሄ በጣም ትልቅ ነገር ነው። ሌላኛው ለሚደርሱ ጉዳቶች ከዚህ በፊት ያለው እንግዲህ ወይ መታሰር ነው እስራት የሚያስፈልገው ከሆነ በህጉ ካልሆነ ደግሞ የገንዘብ ካሳ ክፍያ የሚከፈል ከሆነ ልክ እንደ ህክምናው ባለሙያው ተለምኖለት ነው እንግዲህ ያንን ማካካስ ያው መካሰል አለበት ነው። አሁን ግን የላያቢሊቲ ኢንሹራንስም እዚህ ውስጥ እንዲገባ ተቋማት እንዲገባ ያደርጋል። ስለዚህ ይሄ ራሱ ደግሞ ሌላው ትልቅ ነገር ነው ሲፈጽም ማለት ነው። ከመብት አኳያ አገልግሎት በሚሰጥበት ሁኔታ ላይ ሪዝነብል የሆነ ምክንያታዊ የሆነ ሪስክ ወስዶ መስራት ስለሚፈልግ የህክምና ሙያ እንደዚህ ነገሮች አሉ። ሌላኛው እንደ ትልቅ መብት ተብሎ እዚህ ውስጥ የሚመጣው ዝርዝሩ በደንብ ውስጥ የሚወጣ ሆኖ ግን ካሉት በአዋጁ ከተደነገጉት አሁን አንድ ባለሙያ ሲሰራ ተጨማሪ ለምሳሌ አንድ ጠቅላላ ሐኪም በቀዶ ህክምና ማዋለድ ቢማር 3 ወር 6 ወር ስቲል ስሙ ጠቅላላ ሐኪም ነው የሚባለው። የማህፀን ሐኪም አይባልም። አልሆነም አዛኛው 3 አመት። ስለዚህ የሚሰራው እዚህ ጋር ነው። እቺኛውን ተጨማሪ ስራ ሰርቷል። አገልግሎቷን እንዲያገኝ በልዩ ሁኔታ ይሰራ ነበር። ያው ኦሬዲ ሙያውና እጥረቱ ስላለ ያን በመስራቱ ግን የሚያገኘው የተለየ ጥቅም የለውም። የተለየ ላይሰንስ አይሰጠውም። አሁን ግን ዲፈረንሻል ላይሰንሲንግ እዚህ ላይ ተቀምጧል። በታመነበት እንግዲህ ያ ነው አንዳንዱ ማስፈጸሚያ ደንቦችና መመሪያዎች የሚያስፈልጉት ለዛ ነው። እነዛ በሚኖሩበት ጊዜ ዲፈረንሻል ላይሰንሲንግ ጂፒ ወይም ጠቅላላ ሐኪም ሲደመር በድንገተኛ ጊዜ ኦፕሬሽን ሰርቶ ለማዋለድ የሚያስችል ሰርቲፋይድ ከሆነ ያን ስራ ይሰራ፣ ለዛም ደረጃ ይወጣለታል፣ ለዛም የሚያስፈልገውን ጥቅም ያገኛል፣ ለዛም ተጠያቂ ይሆናል ማለት ነው። ስለዚህ ሰዎች ትልቁን የሙያ ማሻሻያ ትላልቆቹን ስፔሻሊቲ ሰብ ስፔሻሊቲ ከመሄድ ባሻገር በስራ ላይ ያሉ የሚያገኙቸው ነገሮች በታመነበት ደረጃ ሲሆን አገልግሎት ለመስጠት የሚያበረታታ ይሆናል። ሰው ስራ ላይ ያለ ሙያው እንዲያሻሽል
የተለየ ስኪል ቢልድ ያደረገ ክህሎት እንዲኖረው የሚያበረታታ ነገር ይሆናልና በአጠቃላይ ከማስተማር ከምርምር ከመሳሰሉት ነገሮች ጋር በሚሰሩ ስራዎች ላይ አገልግሎት ሰጪው በሙሉ ሙያውን አክብሮ ስነ ምግባሩን ጠብቆ እንዲሰራ የሚያስችሉ መብቶችን የሚያጎናጽፉ ብዙ ድንጋጌዎች አሉትና ከመብት አኳያ እነዚህ ዋናዎቹ ናቸው ለባለሙያው ያስገኘው ብዬ አስባለሁ። ከመብት አኳያ ዶክተር አቶ ቲፔሶም የሚሉን ነገር ሊኖር ይችላል። ቀደም ሲል ዶክተር አስቻለው ባሉት ደረጃ አንዳንዴ የሕክምና ሙያ ላይ በቃ ማህበረሰብ በስተትም ላይሆን ይችላል የሆነ ችግር ሲፈጠር የአካባቢው ማህበረሰብ ሊሆን ይችላል እዛ አካባቢ አስተማሚ ዘመድ ሊሆን ይችላል የጤና ባለሙያዎችን ጓንታቸውን አስወልቀው ካቴና ያስገቡ ወደ ፖሊስ ጣቢያ መውሰድ ነገር አለ በስፋት። ይሄ እንግዲህ ከህግ አኳያ ተገቢ እንዳልሆነም ያመላክታልና አሁን ይሄ አዋጅ ይሄንን ከማስቀረት አኳያ በግልጽ ያስቀመጣቸው ድንጋጌዎች ምንድናቸው የሚመስሉት የሚለውና ሌሎች ከዜጎች አኳያ ያስቀመጣቸው መብት ጥቅም አኳያንም በተመሳሳይ ደግሞ ከአገልግሎት ሰጪ ጤና ተቋማት አኳያስ ያስቀመጣቸው ምንድነው የሚመስሉት የሚለው አልፎም ደግሞ የግል የጤና ተቋማትንስ እንዴት ይመለከታል የሚለውን በጋራ ቢመልሱልኝ። የወንጀል ፍትህ ተጠያቂነት ግለሰባዊ ነው ወይም ኢንዲቪጁዋል ቤዝድ ነው። ከዚህ ጋር ተያይዞ እንግዲህ አንድ ነገር መነሳት የሚችለው ባለሙያዎቹ በአጋጣሚ ሆኖ ከአንድ ከማዕከል ነው የሚመደቡት። ምን ማለት ነው? ከክልል ወደ ወረዳ ወደ ዞን ይመደባሉ ወይም ከፌደራል ወደ ክልሎች ይመደባሉ። ስለዚህ በዛ አካባቢ ላይ ስትሬንጅ ሆነው ወይም ደግሞ በዛ አካባቢ ላይ ተላምደው የዛን አካባቢ ነዋሪዎች ሆነው የሚኖሩ ቋሚ አድራሻ ያላቸው ናቸው። ስለዚህ ከዛ ጋር ተያይዞ የወንጀል ፍትህ ስርዓታችንም እንደሚታወቀው እንዲህ አይነት ጉዳዮች የሚጣራበትን አግባብ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ እነዛን ነገሮች በተለይ ከፕሮሲኪዩሽን ማኑዋል ላይ ከአያያዝ ጋር አብሮ ተያይዞ ምን መሰረታዊ ነገሮች መሟላት አለባቸው የሚለውን የጤና አዋጁ ያስቀምጣል። ይህንን እንግዲህ በአንድና በመጀመሪያ ላይ የሚያስቀምጠው ምክንያታዊ ጥርጣሬ በሚኖርበት ጊዜ ምን ማለት ነው? ማንኛውም ሰው በተጠረጠረ ጊዜ ወደ ህግ ፊት ቀርቦ ጉዳዩ ሊመረመር ይችላል። ግን እነዚህ ጥርጣሬዎች በራሳቸው በቂ ላይሆኑ ስለሚችሉ ኤቪደንስ ቤዝድ መሆን መቻል አለባቸው። ምክንያታዊ ጥርጣሬና ማስረጃ መኖር አለበት ያ ጉዳይ ስለመፈጠሩ። ስለዚህ በጣም ናሮ በሆነ መንገድ ወይም ጠበብ ባለ መንገድ ማንኛውም የፍትህ አካል ይህን የፍትህ ማስፈጸም ስራዎቹን በሚያከናውንበት ጊዜ መጠርጠር ብቻ ሳይሆን ከጥርጣሬ ማለፍ ብሎ ይሄ ጥርጣሬው ምክንያታዊ መሆን መቻል አለበት። ሁለተኛ ነገር ደግሞ በማስረጃም የተደገፈ መሆን አለበት። ስለዚህ እነዚህን ነገሮች በቀጣይም በሚወጡ የህግ ማዕቀፎች በደንብ ደረጃ በሚወጡ ዝርዝር ህግ ማዕቀፎች አሉ። ሁለተኛ ነገር ደግሞ ስቲልም የወንጀል ስነ ስርዓት ህጋችንም ይሄንን በሚደግፍ አግባብ ያለ ስለሆነ እነዚህን ሞር እውቅና ለመስጠትና ከፍ ለማድረግ ነው። ሁለተኛ ነገር ግን ፍርድ ቤቶች እንደሚታወቀው ማንኛውንም አካል የመዳኘት ስልጣን አላቸው። ይህ እንደተጠበቀ ሆኖ ግን የጤና ጉዳይ በባህሪው ለየት ያለ ሆኖ እንዴት ነው አደጋ የተፈጠረ የሚለው በፖሊስ ወይም በአቃቤ ህግ የሚመረመር አይደለም። አንድ ነገር እዚህ ጋር ምንድነው ቅድም በስራ ባልደረቦችም ተነስቷል። ሐኪሞች ህይወት የማደን ስራ ፕራዮሪቲያቸውም ነው ቃል የገቡበትም ጉዳይ ነው። አት ዘ ሴም ታይም ደግሞ ሐኪሞች ለዚህ ጉዳይ እንኳን ጥቆማ የሚሰጠው ችግርም ሲፈጠር ሐኪም ነው። ለምሳሌ የሆነ ጉዳት ሲደርስ ለዛ ጉዳይ ማስረጃ የሚሆነው ሐኪም ነው። ችግሩንም እንዲጣራ ይሄ ነገር አንድ ሐኪም ያንን ድርጊት ያደረገው በሌላ ተመሳሳይ ሐኪም ተመሳሳይ ውሳኔ ብያኔ ይሰጠው ነበር ወይ የሚለውን ነገር ማምጣት የሚቻለው ኤቲክሱ በሚፈቅድ ተመሳሳይ አይነት ሙያ ውስጥ ያሉ ኦቨርሲ ካልተደረገ ወይም ደግሞ ካልተገመገመ በደረቅ በህጉና በፖሊስ ብቻ ውጤቱን ማይገኝ ውጤቱ ደግሞ ካልተገኘ ደግሞ ፍትህ ሰርቭ አይደረግም። ስለዚህ ፍትህ ደግሞ ተመጣጣኝ የሆነ እነዚህ የጤና ባለሙያዎችም ከቤተሰቦቻቸው በርቀት ቦታ ላይ የሚሰሩ እኩል የመከራከር ህገ መንግስታዊ መብት ያላቸው ልክ እንደተጎጁም ጥበቃ ሊደረግ ያስፈልጋል። ቀደም በመጀመሪያ ላይ እንዳስቀመጥኩት ያን ሁሉ ተነጻጻሪ ግዴታ ይኖርባቸዋል ብለን ግዴታ እስካስቀመጠን ድረስ ደግሞ በዚህ ጎን ደግሞ ሽፋን ቢሰጥ ወይም ደግሞ ጥበቃ ቢደረግ
የተለየ ፕሪቪሌጅ እንዲሆን ተደርጎ ሊወሰድ አይገባውም። ምን ማለት ነው? እነዚህ ሁሉ ስታንዳርዶች የሚወጡት፣ እነዚህ ሁሉ መመሪያዎች የሚወጡት፣ እነዚህ ሁሉ ደንቦች የሚወጡት ተጠያቂነት ከማምጣት አንጻር ነው። ትራንስፓረንት ወይም ደግሞ አካውንተብል በሆነ ማነር ካልሰሩ ተጠያቂ መሆን አለባቸው እያለ ነው ባለሙያዎቹ። ይሄንን ተጠያቂነት ካመጣን ደግሞ አንድ ሰው ተጠያቂነት እስካለበት ጊዜ ደግሞ መብት ሊኖረው ይገባል። ተጠያቂነት ብቻ ሊኖር አይችልም። ስለዚህ እንደ መብት ደግሞ ምንድነው ፍርድ ቤቶች ማንኛዎቹንም ጉዳዮች በሚዳኙበት ጊዜ ኢምፓርሻል ናቸው፣ ገለልተኛ ናቸው። ስቲል ግን ሌሎች ማስረጃዎችንም እንደሚያጣሩት ሁሉ እነዚህ የሙያ ስነ ምግባር ኮሚቴዎች የሚሰጧቸው ምክረ ሀሳቦች ፕሮፌሽናል ስለሆኑ በስሙም ራሱ የሙያ ስነ ምግባር ኮሚቴ የሚል ነው። ስለዚህ እነዚህ የሙያ ስነ ምግባር ኮሚቴዎችንም የውሳኔ ሀሳብ ወይም ደግሞ ሀሳብ ከግምት ባስገባ ቴክኒካል ስለሆነ እነዛን ሀሳቦች ከግምት ባስገባ እንዲያደርጉ ጤና አዋጁ ያስቀምጣል። ስለዚህ ይሄ ነገር የበለጠ ፍትህን ሰርቭ ከማድረግ ሁለቱንም ሰርቭ ያደርጋል፣ ተጎጂዎችንም ሰርቭ ያደርጋል፣ ሁለተኛ እውነትንም ከማፈላለግ አንጻር ሰርቭ ያደርጋል የሚለውን ነገር ለማስቀመጥ ነው። ከዛ ውጭ ግን በርካታ የሆኑ በተለይ አዳዲስ የሆኑ የጤና አዋጁ ያስቀመጣቸው እይታዎች አሉ። ምናልባት አንድ ነገር ሳላነሳ ማለፍ የሌለብኝ የጤና አዋጁ ሚኒመም ስታንዳርድ እንደሆነ ሁሉ የቅጣት ክሎዞችን ወይም ደግሞ አንቀጾችንም አስቀምጧል። ይሄን ያስቀመጠበት ምክንያት አዳዲስ በጤና ሙያው ዘርፍ አዳዲስ ነገሮች እስካመጣን ድረስ እነዚህ ያመጣናቸው ወይም ደግሞ ኢንትሮዲዩስ የተደረጉት የሕክምና አገልግሎቶች ቢታለፉ ደረጃቸውን በጠበቀ መንገድ ባይከናወን ፔናልቲ አለው፣ የወንጀል ቅጣት ተጠያቂነት አለው። ስለዚህ እነዛንም ነገሮች ሁሉ ያቀፈ ነው ተጠያቂነትን የሚያመጣ። ሁለተኛ ነገር ደግሞ አዳዲሶቹን የህግ ማዕቀፎች በምን አግባብ መሰራት አለባቸው የሚለውንም ደረጃ የወሰነ የባለሙያውን መብት የጠበቀ ነው ማለት እንችላለን።